በመከታተል ላይ የምትገኙት ከአማራ ሚዲያ ኮርፖሬሽን አሚኮ በቀጥታ እየተላለፈ የሚገኘውን የረቡዕ እኩለ ቀን አሚኮ አቦል ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ደግሞ ቤቴሌም ገበየው ተዘጋጅታ እዚህ ስቱዲዮ እየጠበቀችን ትገኛለች። ቤቴሌም መልካም ቆይታ ይሁንልሽ። አመሰግናለሁ ተሾመ። እንደምላችኋል የተከበራችሁ ተመልካቾቻችን፣ ከሰዓቱ የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። ኢትዮጵያ በአትክልትና ፍራፍሬ የግብርና ልማት ዘርፍ ዓለም አቀፍ የገበያ ተወዳዳሪነትን የሚያጎለብት ምቹ የውጭ ቀጥተኛ ኢንቨስትመንት አቅም እንዳላት በግብርና ኢንቨስትመንት የተሰማሩት የውጭ ባለሀብት ገለጹ። የኢትዮጵያ መንግስት ለኢንቨስትመንት የሰጠው ቁርጠኝነትም ምቹ የልማት ምህዳር እንዲፈጠር እድልን ፈጥሯል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ማማነሽ ገኒ እንደሚከተለው ታቀርበዋለች። በግብርና ኢንቨስትመንት ዘርፉ በበርካታ ሀገራት የገበያ ጥናት በማካሄድ ለሆርቲካልቸር ዘርፍ ባላት ምቹ የተፈጥሮ ሁኔታና ጠንካራ የመንግስት ድጋፍ ምክንያት ኢትዮጵያን መምረጣቸውን ከህንድ የመጡት ባለሀብት ጋጀንድራ ሲንግ ተናግረዋል። በዚህም በኢትዮጵያ የተፈጠረውን ምቹ የግብርና ኢንቨስትመንት ምህዳር መሰረት ያደረገ የአዋጭነት ጥናት በማካሄድ በፍራፍሬ ልማት ዘርፍ ተሰማርተው እየሰሩ እንደሚገኙም ባለሀብቱ ገልጸዋል። Before coming to Ethiopia, we did research on many different countries. ወደ ኢትዮጵያ ከመምጣታችን በፊት በበርካታ ሀገራት ጥናት አድርገን ነበር። ወደ ኢትዮጵያ ለመምጣት የወሰነውም ትኩረታችን በአትክልትና የፍራፍሬ ልማት ላይ ስለነበር ነው። ትኩረታችን ሙዝ፣ አቮካዶ፣ ፍራፍሬዎችና አትክልቶች ላይ ነበር። ባደረኩት ጥናት መሰረትና በሙሉ እምነት ሀገሪቱ ምቹ የግብርና ሁኔታ፣ አፈር፣ አየር፣ ውሃና በሁሉም ነገር የተሻለች ናት እላለሁ። ከዚህም በተጨማሪ የመንግስትና የህብረተሰቡ ድጋፍ እጅግ የላቀ ነው። እስካሁን ከተጓዝኩባቸው ሀገራት አንጻር ከሁሉም የተሻለ ነው ብዬ አስባለሁ። ስለዚህ በመንግስት እየተተገበሩ ያሉ ተነሳሽነቶችና የተፈጥሮ ሁኔታው ለምርት እጅግ በጣም ጥሩ ነው። There are a lot of natural environment is very good to grow and all. ኢትዮጵያ በግብርናው ዘርፍ በተለይም በሆርቲካልቸር ዘርፍ ያላትን ከፍተኛ የልማት አቅምን በመጠቀም ባለሀብቶች መዋለ ንዋያቸውን ፈሰስ በማድረግ የሚጠቀሙበት እድል የተፈጠረበት ሀገር መሆኗንም አንስተዋል። በኢትዮጵያ ካለው የሀገር ውስጥ ገበያ ባለፈ በአትክልትና ፍራፍሬ ዘርፍ በዓለም አቀፍ ገበያ ምርቶችን ማቅረብ የሚያስችል የልማት ከባቢ መፈጠሩን ማስገንዝበዋል። መንግስት በግብርናው ዘርፍ ለተሰማሩ አርሶ አደሮች ድጋፍ እያደረገ ነው ያሉት ባለሀብቱ የኢትዮጵያ መንግስት ለኢንቨስትመንት የሰጠው ቁርጠኝነትም ምቹ የልማት ምህዳር ፈጥሯል ብለዋል። Ethiopia as a investor is a very good and potential place. እንደ ባለሀብት የምገልጸው ኢትዮጵያ በግብርናው ዘርፍ በተለይም በአትክልትና በፍራፍሬ ልማት ለሚሰማሩ አዳዲስ ባለሀብቶች እጅግ በጣም ጥሩና ትልቅ አቅም ያላት ሀገር ናት። እናም ወደ ኢትዮጵያ ለሚመጡ ባለሀብቶች ሀገሪቱ ውብ የሆነችና በመንግስት በኩልም ጠንካራ ድጋፍ የሚደረግላት አቅም ያላት ሀገር ናት ማለት እወዳለሁ። ከነሱ የሚጠበቀው በትጋት መስራት ብቻ ነው። ማንኛውም ባለሀብት ወደዚህ ሲመጣ ትኩረቱን ማድረግ ያለበት በሀገር ውስጥ ገበያ ብቻ ሳይሆን ፍራፍሬዎችን፣ አትክልቶችንና ሌሎችንም ምርቶች አምርቶ ለውጭ ገበያ ማቅረብ ላይ መሆን ይገባል። ምክንያቱም የውጭ ገበያ እድሉ ሰፊ ነው። ስለዚህ ማንኛውም ሰው መምጣት ይችላል፣ አካባቢውና ሁሉም ነገር ጥሩ ስለሆነ። So I think anybody can come. Environment and everything is nice. መንግስት በአቮካዶ ምርት ላይ አበረታች ተግባር እያከናወነ መሆኑን ያነሱት ባለሀብቱ በገበያ ተደራሽነት ላይ እየተከናወኑ ያሉ ተግባራትም ተጠናክረው ሊቀጥሉ እንደሚገባ አንስተዋል። ኢትዮጵያ በቡና የወጪ ንግድ ያላትን ልምድ በመጠቀም በሆርቲካልቸር ዘርፍም ግንባር ቀደም ላኪ የመሆን እድል እንዳላትም ገልጸዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በ2019 በጀት ዓመት በማዕድን ሀብት ከ1600 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር አስበው እየሰራ መሆኑን የዞኑ ማዕድን ሀብት ልማት መምሪያ ገልጿል። በዞኑ በተለይም የወርቅ እንዲሁም ድንጋይና አሸዋ ማዕድናት ላይ ሰፊ ሀብት በመኖሩ ሀብቱን ለመጠቀም በስፋት እየተሰራ ነውም ብለዋል። የዝባለም ጌታነህ የማዕድን ሀብት የአንድን ሀገር የኢኮኖሚ ምሰሶ ከመደገፍ ባለፈ ለሚሊዮኖች የወደፊት ተስፋና የስራ ዕድል የሚከፍት ታላቅ ሀብት ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞንም እምቅ የማዕድን ሀብት የሚገኝ ሲሆን በዘርፉ የስራ ዕድል ለመፍጠር እየተሰራ እንደሚገኝ የዞኑ የማዕድን ሀብት ልማት መምሪያ ኃላፊ ትዕግስት ጸጋዬ ነግረውናል። በ2019 ወደ 116 የሚሆን ፈቃድ በሁሉም የማዕድን ዘርፍ አይነቶች እንሰጣለን እንደሚያቀድም ለዚህም 1633 የሚሆን ዜጎች የስራ ዕድል ፈጠራ ይኖራል ብለን እናስባለን። ከዚህ ጋር ተያይዞም ስራ ዕድልም ፍቃድም ተሰጠን ስራ ዕድልም ተፈጠን የተቋሙ እንዳንድ ተልእኮ ተደርጎ የተወሰደው የገቢ ጉዳይ እስከሆነ ድረስ
ወደ 9 ሚሊዮን 136520 የሚሆን ሮያሊቲን ተሰብስባለን ብለን እቅድ ይዘናል ማለት ነው። ዞኑ በተለይም በወርቅ ማዕድን የከበረ መሆኑን የተናገሩት መምሪያ ኃላፊዋ በዘርፉ ባህላዊ አምራቾች መኖራቸውን ገልጸው አሸዋና ድንጋይ ማዕድን ላይም ሰፊ ሀብት መኖሩን የነገሩን። ከማዕድን አይነቶች በተለይ የወርቅ ማዕድን በስፋት ይገኛል በዞናችን ውስጥ በሁለት ወረዳ። እዚህ ላይ በስፋት ባህላዊ አምራቾች አሉ። ያው በልዩ አነስተኛ የተሰጡ ፈቃድ የወሰዱ አካላት አሉ በዛ አካባቢ የሚሰሩ። በተጨማሪ በኮንስትራክሽን ዘርፉ ነው አሸዋና ድንጋይ ጋር ተያይዞ ያለው ስራ ፈጠራ ነው። እዚህ ላይ ፎከስ አድርገን መስራት አለብን ብለን ያሰብን። በዞኑ የትኞቹ አካባቢዎች ላይ ሁለቱ የማዕድን አይነቶች እንዳሉ ጥናት እየተደረገ መሆኑንም ነው ኃላፊዋ የተናገሩት። በተለይ ከወርቅና ከአሸዋ ጋር ያለው ሁኔታ በደንብ አድርገን አጥርተን ፖቴንሻላችን ለይተን ጥናት ጀምረናል። አሁን ይሄ 1633 ወጣት ስራ ዕድል የሚፈጥርበት በዚህ አመት ወርቅና ድንጋይ አሸዋ ያ ማለት የከበሩ ማዕድንና የኮንስትራክሽን ማዕድን ማለት ነው። ሁለቱ ላይ ፎከስ አድርገን የፖቴንሻል ለየታ ስራ ጀምረናል። ይሄን በዚህ የ3 ወር ዕቅድ ላይ አጠናቀን በአዲስ አመት አጠቃላይ ይሄን ግንዛቤ ፈጥረን የምናስገባበት ሁኔታ ይኖራል ማለት ነው።